ሰበር መረጃ ቴዲ አፍሮ ላይና በዙሪያው እየተወሰደ ያለው አደገኛ እርምጃ መባባሱ ተሰምቷል። የታጠቁ ኃይሎች በምሽት ስቱዲዮውን ሰብረው በመግባት የጥበብ ማህደሩን ዘርፈዋል ተብሏል። በሌላ በኩል ዲያቆን ዳንኤል ክብረት የብልጽግናን አርማ አንግበው ለፓርላማ ሊወዳደሩ መሆኑ ታውቋል። በአሜሪካ በኩል ደግሞ ማዱሮን ለመያዝ የሄደው ወታደር በሚስጥር መረጃ $400,000 በቤቲንግ መበላቱ ጉድ አሰኝቷል። በሆርሙዝ ሰርጥ የተደቀኑት 16 ሚሳኤሎች ጦርነቱን አስፈሪ አድርገውታል። እነዚህንና ሌሎች ሰበር መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ የጥበብ ንጉስ ተብሎ የሚታወቀውና በሚሊዮኖች ልብ ውስጥ ትልቅ ስፍራ ያለው አንጋፋው ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ 6ኛ አልበሙን ኢቶሪካ ሚያዝያ 8 2018 ዓ.ም ለአድማጮች ባደረሰ ማግስት ህግን እየጣሰና እጅግ አደገኛ እርምጃ ተፈጽሞበታል። የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ጥያቄ ውስጥ የከተተው ይህ ድርጊት የተፈጸመው ከምሽቱ 3 ሰዓት አካባቢ ሲሆን በሲኤምሲ አካባቢ የሚገኘው የቴዲ አፍሮን የግል ስቱዲዮና ቢሮ ኢላማ ያደረገ ነበር። የዓይን እማኞችና የቅርብ ምንጮች እንደገለጹት የፌደራል ፖሊስ የደንብ ልብስ የለበሱና መሳሪያ የታጠቁ ኃይሎች በፖሊስ ተሽከርካሪ በመምጣት ስቱዲዮውን በኃይል ሰብረው ገብተዋል። እነዚህ ኃይሎች ወደ ስቱዲዮ ጥሶ ለመግባት የህንጻውን ጥበቃ ወይም ዘበኛ በከፍተኛ ሁኔታ እየደበደቡ ሲሆን ድርጊቱ የተፈጸመው ምንም አይነት የፍርድ ቤት የብርበራ ትዕዛዝ ሳይኖር መሆኑ ጉዳዩን ህገወጥ የኃይል እርምጃ ያደርገዋል። ይህ ስቱዲዮ ለቴዲ አፍሮ ተራ ቢሮ ብቻ አይደለም። ገና ለህዝብ ጆሮ ያልበቁ አዳዲስ የሙዚቃ ስራዎቹ፣ ግጥሞቹና እጅግ ሚስጥራዊ የሆኑ የጥበብ ማህደሮቹ የሚገኙበት የፈጠራ ቤተ መቅደስ ነው። በዚህ ሰበራ ታጣቂዎቹ 2 ላፕቶፖችን፣ ስፒከሮችንና የተለያዩ የሙዚቃ ማቀናበሪያ መሳሪያዎችን ዘርፈው ወስደዋል። ይህ እርምጃ የድምጻዊውን የግል ንብረት ከመንካት ባለፈ በቀጣይ ሊለቀቁ የሚችሉ አእምሯዊ ንብረቶቹ አደጋ ላይ የጣለ ስርቆት ተደርጎ ተወስዷል። ቴዲ አፍሮ ባለፉት 25 ዓመታት ውስጥ ታሪክን የሚመረምሩና ፖለቲካን የሚጋፈጡ ስራዎችን በማቅረቡ የሚታወቅ በመሆኑ ይህ እርምጃ በፈጠራ ስራዎቹ ላይ ተሰነዘረ ቀጥተኛ አፈና መሆኑን ብዙዎች ይስማማሉ። ይህንን ተከትሎም ጉዳዩ ዓለም አቀፋዊ ትኩረትን ስቧል። 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በጉዳዩ ላይ ባሳዩት ቁጣ ለአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ልከዋል። በዶክተር ባደግ ብሻው የተፈረመው ይህ ደብዳቤ በድምጻዊው ላይ የሚደረገው ወከባ ብቻ ሳይሆን የቃል አቀባዩ ወይዘሮ ማህሌት ሰለሞን መታሰርና ወጣቶች የቴዲ ሙዚቃ ስለሰሙ ብቻ ለስር መዳረጋቸው በሀገሪቱ ያለውን የሰብአዊ መብት ጥሰት ቁልጭ አድርጎ እንደሚያሳይ ገልጿል። ዲያስፖራው የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ ጠንካራ ጫና እንዲያደርግና የጥበብ ሰዎች ከበቀል እርምጃ እንዲቆጠቡ በጽኑ ጠይቀዋል። በሌላ መረጃ በኢትዮጵያ ፖለቲካ ውስጥ በንግግር ክህሎታቸውና በስትራቴጂካዊ አማካሪነታቸው የሚታወቁት ዲያቆን ዳንኤል ክብረት በቀጣዩ ሀገራዊ ምርጫ በሚያደርጉት ተሳትፎ ዙሪያ አዲስና ያልተጠበቀ ውሳኔ ማሳለፋቸው ታውቀዋል። በ6ኛው ሀገራዊ ምርጫ የትኛውንም የፖለቲካ ድርጅት ሳይወክሉ በግላቸው ሐመርውሃ የሚለውን የምርጫ ምልክት በመጠቀም በአዲስ አበባ የአራዳ ምርጫ ክልል ተወዳድረው የህዝብ ተወካዮች ምክር ቤት አባል መሆናቸው ይታወሳል። ይሁን እንጂ በዘንድሮ ምርጫ ዲያቆን ዳንኤል ተሳትፎ ከቀዳሚው ፍጹም የተለየና የፖለቲካ አስተላለፋቸውን በይፋ የሚያሳይ ሆኗል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል የገዢውን የብልጽግና ፓርቲ ወክለው ለፓርላማ እንደሚወዳደሩ ያስገራሚ እውነታ ምንጮች አረጋግጠዋል። በዘንድሮ የውድድር ሜዳ በአራዳ ምርጫ ክልል ስር የፓርቲውን አርማ አንግበው የሚቀርቡት ዲያቆኑ ይህ እርምጃቸው በግል ተወዳዳሪነትና በፓርቲ አባልነት መካከል የነበረውን ግራጫ ቀጠና ሙሉ በሙሉ በማጥፋት የብልጽግና ፓርቲ መዋቅር አካል መሆናቸውን ይፋ አድርጓል። ይህ ውሳኔ በፖለቲካ ተንታኞች ዘንድ 2 ትልልቅ አንድምታዎችን አሳይቷል። ባለፈው ምርጫ በግል ቢቀርቡም በምክር ቤት ቆይታቸውና በአማካሪነት ስራቸው ከገዢው ፓርቲ ጋር ያላቸው ቅርበት ይታወቅ ነበር። አሁን ግን በቀጥታ የፓርቲው እጩ ሆነው መቅረባቸው የፖለቲካ ጋብቻው ወደ ህጋዊና ይፋዊ ደረጃ መሸጋገሩን ያሳያል። የአዲስ አበባ ልብ ተብላ በምትታወቀውና
የበርካታ አንቂዎችና ፖለቲከኞች መነሻ በሆነችው በአራዳ ክፍለ ከተማ ዲያቆን ዳንኤል የፓርቲውን አርማ ይዘው መቅረባቸው የምርጫ ፉክክሩን እጅግ የጦፈና የህዝብ ትኩረት የሚያርፍበት ያደርገዋል። ዲያቆን ዳንኤል ክብረት በፓርላማ ቆይታቸው የሚሰነዝሯቸው ንግግሮችና የሚያቀርቧቸው የህግ ማሻሻያ ሀሳቦች በተለያዩ ወገኖች ዘንድ የተለያየ አቀባበል ሲደረግላቸው ቆይቷል። አሁን ግን በአዲሱ የብልጽግና ፓርቲ ጩነታቸው በምርጫ ክልላቸው ያሉ ነዋሪዎችና ደጋፊዎቻቸው በግል ተወዳዳሪነትና በፓርቲ እጩነት መካከል ያለው ልዩነት እንዴት ይመለከቱታል የሚለው ጥያቄ በቀጣይ የምርጫ ቅስቀሳ ወቅት ምላሽ የሚያገኝ ይሆናል። ሌላው ወደ ውጪ መረጃዎች ስናልፍ ከወደ አሜሪካ አስገራሚ ዜና ተሰምቷል። የመካከለኛው ምስራቅ የጦርነት እሳት በጋለበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓለምን ያስገረመ የጤና መግለጫ ሰጥተዋል። የ75 ዓመቱ ጠቅላይ ሚኒስትር በፕሮቴስት ካንሰር ተይዘው እንደነበርና ለህመሙም አስፈላጊውን ሕክምና ማድረጋቸውን ዛሬ ይፋ አድርገዋል። ኔታንያሁ በመግለጫቸው ህመሙ በምርመራ የተረጋገጠው ገና በጠዋቱ እንደነበርና ወዲያውኑ ወደ ሕክምና መግባታቸውን ተናግረዋል። ህመሙ በጊዜ መገኘቱና አስፈላጊው የሕክምና ክትትል በመደረጉ በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኙና መደበኛ የመንግስት ስራቸውን እያከናወኑ መሆኑን አረጋግጠዋል። ይህ መረጃ እስራኤል በሊባኖስ በኩል የተኩስ አቁም ስምምነት ባደረገችበትና ከኢራን ጋር በከፍተኛ የባህር ላይ ፍጥጫ ውስጥ ባለችበት ወቅት መምጣቱ በአገሪቱ ፖለቲካ ላይ ትልቅ ጥርጣሬና ትኩረት ፈጥሯል። ኔታንያሁ ይህንን መረጃ አሁን ያጋራሁት ግልጽነት ለመፍጠርና ስለ ጤንነታቸው የሚወጡ የተሳሳቱ መረጃዎችን ለማጥራት እንደሆነ ቢገልጹም ተቃዋሚዎቻቸው ግን መሪው በጦርነቱ ወቅት ያላቸውን ብቃት ጥያቄ ውስጥ ሊከቱት እንደሚችሉ አልአረቢያ ዘግቧል። ጦርነትና የካንሰር ሕክምናን ጎን ለጎን እያከናወኑ ያሉት የኔታንያሁ ቀጣይ ቆይታ ዓለም በንቃት እየተከታተለ ይገኛል። በሌላ በኩል የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ለመያዝ አሜሪካ ባከናወነችው እጅግ ሚስጥራዊ ወታደራዊ ኦፕሬሽን ጀርባ አንገት የሚያስደፉ የሙስናና የደህንነት ቅሌት መፈጸሙ ተጋልጧል። ጋኖን ኬንቫን ዳይክ የተሰኘውና በኦፕሬሽኑ ላይ በቀጥታ የተሳተፈው የአሜሪካ ልዩ ኃይል አባል በስራው አጋጣሚ ያገኘውን ሚስጥራዊ መረጃ ለግል ጥቅሙ አውሏል በሚል በፌዴራል አቃቤ ሕግ ክስ ተመስርቶበታል። እንደ ክስ ዝርዝሩ ከሆነ ይህ የ38 ዓመት ወታደር ኦፕሬሽኑ ከመጀመሩ አንድ ወር ቀደም ብሎ ማለትም ከታህሳስ 2025 ጀምሮ በዝግጅቱ ላይ ሲሳተፍ ቆይቷል። በወቅቱ ማንኛውንም ሚስጥር ላለማውጣት የቃል ኪዳን ሰነድ ቢፈረምም ወታደሩ ግን ያገኘውን መረጃ ፖሊማርኬት በተሰኘው የኦንላይን የውርርድ ድረገጽ ላይ ገንዘብ ለማግኛ ተጠቅሞበታል። ቫንዳይክ ኒኮላስ ማዱሮ እስከ ጥር 31 ቀን 2026 ከስልጣን ይወርዳል በሚለው የውርርድ ዘርፍ ላይ በከፍተኛ ገንዘብ ተወራርዶ ነበር። ኦፕሬሽኑ ተሳክቶ ማዱሮ እጅ ከፍንጅ በተያዙ ማግስት ወታደሩ ካደረገው ውርርድ ብቻ $404,000 በላይ ትርፍ አግኝቷል። የድርጊት የታወቀው የውርርድ ድረገጹ አንድ ሰው ከመንግስት ሚስጥራዊ መረጃ ጋር የተያያዘ ጥርጣሬ ያለው ውርርድ እያካሄደ ነው በሚል ለአሜሪካ ፍትህ ሚኒስቴር ጥቆማ በመስጠቱ ነው። ወታደሩ ሚሳኤሎች በካራካስ ላይ ከመውደቃቸው ጥቂት ሰዓታት በፊት ብቻ $32,000 በላይ መድቦ ውርርዱን ማጠናቀቁ በምርመራ ተደርሶበታል። ይህ ቅሌት በአሜሪካ ወታደራዊ ክበብ ውስጥ ትልቅ ቁጣን ቀስቅሷል። የኤፍቢአይ ዳይሬክተር ካሽ ፓቴል እንደገለጹት ወታደሩ በሰጠው መረጃ ምክንያት የሌሎች አሜሪካውያን ወታደሮችን ሕይወት አደጋ ላይ ጥሏል። ፕሬዝዳንት ዶናልድ ትራምፕም ስለ ጉዳዩ ጠይቀው ዓለም በአሁኑ ወቅት ወደ ካሲኖነት እየተለወጠች ነው በሚል ድርጊቱን ወቅሰዋል። በአሁኑ ወቅት ወታደሩ በቁጥጥር ስር ውሎ የሀገርን ሚስጥር ለግል ጥቅም መዋል፣ የገንዘብ ማጭበርበርና የደህንነት ሕግጋትን መጣስ በሚሉ ከባድ ወንጀሎች ተከሷል። ይህ ክስተት አሜሪካ በቬንዙዌላ ያስመዘገበችውን ወታደራዊ ድል በቅሌት ያደበዘዘ ሲሆን በዲጂታል የውርርድ ገበያዎች ላይ ጥብቅ ቁጥጥር እንዲደረግም ትልቅ ግፊትን ፈጥሯል። በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት ዛሬ በሆርሙዝ ሰርጥ ላይ ታይቶ በማይታወቅና እጅግ አስፈሪ ደረጃ ላይ ደርሶ ሰንብቷል። የኢራን አብዮታዊ ዘብ የባህር ኃይል በአካባቢው ይንቀሳቀሱ በነበሩ የአሜሪካ ጦር መርከቦች ላይ 16 የክሩዝ ሚሳኤሎችን ሎክ በማድረግ ሊተኩስ ሰከንዶች ቀርተውት እንደነበር ተጋልጧል። ይህ ክስተት የተመዘገበው የአሜሪካውያን አጥፊ መርከቦች የኢራንን የባህር ኃይል ማስጠንቀቂያ ባለማክበራቸው እንደሆነ ተነግሯል። እንደ ፕሬስ ቲቪና ሌሎች ሚስጥራዊ መረጃዎች ከሆነ የኢራን የባህር ኃይል መርከቦቹን ኢላማ ውስጥ ካስገባ በኋላ በጥቂት ደቂቃዎች ውስጥ አካባቢውን ለቃችሁ ካልወጣችሁ ሚሳኤሎቹ
ይተኮሳሉ የሚል የመጨረሻ ማስጠንቀቂያን አስተላልፈዋል። በወቅቱ የአሜሪካ ጦር መርከቦች ጥቃቱ አይቀሬ መሆኑን በመረዳታቸው ለ15 ደቂቃ የሚቆይ የጊዜ ገደብ እንዲሰጣቸው ለኢራን ወታደራዊ አዛዦች ልመና አቅርበዋል። ይህ 15 ደቂቃ የአሜሪካ ወታደሮች ከዋናው ወታደራዊ እዝ ጋር ተነጋግረው ቀጣይ ውሳኔ ለመቀበል የጠየቁት ጊዜ እንደነበር ተመላክቷል። በመጨረሻም የአሜሪካ መርከቦች ከኢራን የባህር ኃይል ጋር የነበረውን ፍጥጫ በመተው አካባቢውን በፍጥነት ለቀው ወጥተዋል። የኢራን የፍትህ አካል ኃላፊ ጎላም ሆሴን ሞሴኒ እንደገለጹት የኢራን ፍጥነት ያላቸው ጀልባዎችና በውሃ ስር የሚንቀሳቀሱ ሰው አልባ መሳሪያዎች በአሁኑ ወቅት በደቡባዊ የሀገሪቱ ደሴቶች ውስጥ ሆነው የአሜሪካ መርከቦችን ሙሉ በሙሉ ለማውደም በተጠንቀቅ እየጠበቁ ነው። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የሚታየውን የፈንጂ ማጥመድ ስጋት ተከትሎ የአሜሪካ ባህር ኃይል ፈንጂ የሚያጠምድ ማንኛውንም ጀልባ አይታችሁ ተኩሳችሁ ግደሉ የሚል ጥብቅ ትዕዛዝ አስተላልፈዋል። አሜሪካ በኢራን ላይ ጣለችው የባህር ላይ እገዳ ካልተነሳ ኢራን የሆርሙዝ ሰርጥን የመቆጣጠር እርምጃዋን እንደማታቆም ገልጸዋል። ይህ ፍጥጫ ዓለም አቀፉን የነዳጅ እና የጋዝ ንግድ መስመር አደጋ ላይ ጣለ ሲሆን በዲፕሎማሲው ረገድ በፓኪስታን በኩል ይደረግ የነበረው ሽምግልናም በእንዲህ አይነት ወታደራዊ ትንኮሳዎች ምክንያት ሊስተጓጎል እንደሚችል ተሰግቷል። በሆርሙዝ ሰርጥ ላይ የተደገኑት 16 ሚሳኤሎች የጦርነት መጀመሪያ ወይስ የአሜሪካ የማፈግፈግ ምልክት የሚለው ጥያቄ አሁንም ምላሽ ያላገኘ የዛሬው ትልቅ አጀንዳ ሆኗል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው የጦርነት ትኩሳት በሊባኖስ በኩል አዲስ መልክ ይዟል። ፕሬዝዳንት ዶናልድ ትራምፕ በእስራኤልና በሂዝቦላህ መካከል ያለውን የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት ማራዘማቸውን በዋይት ሃውስ በይፋ አስታውቀዋል። በኦቫል ኦፊስ በተካሄደው በዚህ ስብሰባ የእስራኤልና የሊባኖስ አምባሳደሮች ተገኝተው ለትራምፕ ምስጋና አቅርበዋል። የሊባኖስ አምባሳደሯ ናዳሞ አዋድ ትራምፕን ሊባኖስን ዳግም ታላቅ እናደርጋታለን በማለት የአሜሪካን ድጋፍ አድንቀዋል። ይሁን እንጂ ይህ ሰላም በተግባር ገና አልሰፈነም። እስራኤል የተኩስ አቁሙ መራዘሙን ብታውጅም በደቡብ ሊባኖስ የሚገኙ የሂዝቦላህ የሮኬት ማስወንጨፊያዎችን መምታቷን ግን አላቆመችም። የተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን እንደገለጹት የተኩስ አቁም 100% አስተማማኝ አይደለም፣ ምክንያቱም የሊባኖስ መንግስት ሂዝቦላህን መቆጣጠር ባለመቻሉ እስራኤል ራሷን ለመከላከል ማንኛውንም እርምጃ ትወስዳለች ብለዋል። ይህ የሚያሳየው በቀጠናው ያለው ሰላም በማንኛውም ሰዓት ሊፈርስ በሚችል ቀጭን ክር ላይ የተንጠለጠለ መሆኑን ነው። በሌላ በኩል ይህ ፖለቲካዊ ግጭት ወደ ስፖርቱ ዓለምም ዘልቋል። መጪውን የ2026 ዓለም ዋንጫ ከአስተናጋጆቹ አንዷ በሆነችው አሜሪካ የኢራን ብሔራዊ ቡድን እንዲሳተፍ አሜሪካ ፈቃድ ሰጥታለች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንደገለጹት የኢራን ስፖርተኞች ወደ አሜሪካ መምጣት ቢችሉም ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው የቡድኑ አባላት ጋዜጠኞችም ሆኑ አሰልጣኞች ግን በፍጹም ወደ አሜሪካ አይገቡም። ትራምፕ በበኩላቸው ስፖርተኞችን መጉዳት አንፈልግም ቢሉም በሁለቱ ሀገራት መካከል ባለው ጦርነት ምክንያት የኢራን ቡድን ወደ አሜሪካ መጓዝ ለደህንነቱ አስጊ ሊሆን እንደሚችል ስጋቶች አሉ። ኢራን በበኩሏ ከዚህ ቀደም የሀገሪቱ የበላይ መሪ አያቶላ ካሚኒ በአሜሪካ እስራኤል ጥቃት መገደላቸው ተከትሎ በውድድሩ ላይ ላለመሳተፍ አስባ የነበረ ቢሆንም አሁን ግን ቡድኑ በሎስ አንጀለስና በሲያትል ለሚደረገው ጨዋታዎች እየተዘጋጀ መሆኑን ገልጻለች። ይህ የዓለም ዋንጫ ጨዋታ ከስፖርትነቱ ይልቅ የዲፕሎማሲያዊ ጦርነት መድረክ ሊሆን እንደሚችል ተገምቷል። ፊፋ በበኩሉ ኢራን በእርግጠኝነት ትመጣለች ቢልም በሁለቱ ሀገራት መካከል ያለው የኒውክሌር ትቢያና የባህር ላይ ፍጥጫ ሁኔታውን እጅግ ውስብስብ አድርጎታል። ክቡራትና ክቡራን፣ ቴዲ አፍሮ ላይ እየደረሰ ያለው ጫና የጥበብ ነጻነትን ወዴት እየወሰደው ነው? ዲያቆን ዳንኤል ክብረትስ በብልጽግና ስር መወዳደራቸው በፖለቲካው ምን አዲስ ነገር ያመጣል የሚለው ተጠባቂ ነው። የትራምፕ ማፈግፈግና አቋም አልባ ጉዞ ዓለምን ዋጋ እያስከፈላት ይገኛል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌሎች ሰበር መረጃዎች እስከምንመለስ ቸር ቆዩን።